መካነ ሕይወት አቡነ ገብረ መንፈስ ቅዱስ ምስካየ ኅዙናን መድኃኔ ዓለም ደብረ ብርሃን ቅድስት ሥላሴ እንዲሁም ደግሞ ደብረ ጽጌ ቅዱስ ጊዮርጊስ እነዚህ 8 አድባራት ታቦታተ ሕጉ መጥተው በእውነቱ ባርከውናል። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን በዓለ ጥምቀት በዓለ ከተራ አክብረናል። ይህ ዕለት መድኃኒታችን ኢየሱስ ክርስቶስ በደ ዮሐንስ ለመጠመቅ ወደ ፈለገ ዮርዳኖስ የወረደበትን ጉዞ ነው የሚያሳስበን። ታቦታቱ ከየመንበረ ታቦታቸው ወይም ከየአብያተ ክርስቲያናቱ በታላቅ አጀብ በዝማሬ በእልልታ ወደ ባህረ ጥምቀት ወይም ደግሞ ለተዘጋጀው የማደሪያ ስፍራ የሚጓዙበት ዋና ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደ ዮሐንስ በማየ ዮርዳኖስ ለመጠመቅ ከገሊላ ወደ ዮርዳኖስ ያደረገውን ወደ ዮሐንስ የሄደበትን ጉዞ የሚያስታውስ በዓል ነው። በመላ ሀገራችን በኢትዮጵያ ከብፁዕ ቅዱስ ፓትርያርካችን ከሚገኙበት ከጃንሜዳ ጀምሮ በሁሉም ክፍላተ ሀገራት በየወረዳዎቹ በየቀበሌዎቹ ሁሉ በኢትዮጵያ ሀገራችን በዓለ ጥምቀት ይከበራል። እጅግ የታወቀ ነው። ለጥምቀት ያልሆነ ሁሉም ነገር ከንቱ ነው ተብሎ የሚታሰብበት ታላቅ በዓል ነው። በእውነቱ እኛም በዚህ ሀገር እንደዚህ በስተን አገር ቤት በሚመስል ሁኔታ እግዚአብሔር አብዝቶን 8 ታቦታት በአንድ ላይ በዓለ ጥምቀትን በአትላንታ ከተማ እንድናከብር ያስቻለንን የሰራዊት ጌታ እግዚአብሔርን አሁንም ደግሞ እናመስግነው። ምስጋና ለስሙ ይሁን። ምስጋና ውዳሴ አምልኮ ለእግዚአብሔር ይሁን። ይህን ክብር ለሰጠን ለእግዚአብሔር ይሁን። ወላዲተ አምላክ እናታችን የድንግል ማርያም ስሟ የከበረ ይሁን። የቅዱሳን መላእክቱ የቅዱሳን ሰማዕታቱ ስማቸው የከበረ ይሁን። የአብ የወልድ የመንፈስ ቅዱስ የሥላሴ ስም ከፍ ያለ ይሁን፣ የከበረ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንዳከበራችሁ ያክብራችሁ። በልጆች
ዋና ስራ አስኪያጅ ክቡር መላከ ሕይወት እርገተ ቃል የሀገረ ስብከታችን ዋና ጸሐፊና የአቡነ ገብረ መንፈስ ቅዱስ መካነ ሕይወት አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ተማሪዎች፣ የተዋሕዶ ልጆች ሁላችሁም እንደምን ዋላችሁ? አይሰማም። እንደምን ዋላችሁ? እንደምን ዋላችሁ? ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። አሜን በሉ። ለዚህ ያደረሰን አምላክ የተመሰገነ ይሁን። እስቲ በደንብ አድርጋችሁ በእውነት እኔ ጥምቀትን ለማክበር ከአባቶቼ በረከት ለመቀበል ልክ እንደናንተው ነው የመጣሁት። ግን ብፁዕ አባታችን ስላዘዙ አንድ ደቂቃ ድምፅህን ተነስተ ማሰማት አለብህ፣ አንድ መልእክት አስተላልፍ ስላሉኝ ነው። ብፁዕ አባታችን ፈቅደዋል። እናንተ ፈቅዳችኋል? ግለጹልኛ። ትምህርቱ በምንወዳቸው በጣም በምናከብራቸው የእኔም የእናንተም መምህር የሆኑት በሕይወትም በቃልም ጭምር በዘመናችን እየሰበኩ ከሚገኙት የቤተ ክርስቲያናችን አንጋፋ መምህራን መካከል አባታችን መላከ ሕይወት በደንብ አስተምረውናል። ሌላ ትምህርት የለም። ዛሬ ሁላችንም ደስ ስላለኝ የማስተላልፋቸው መልእክቶች ግን አሉኝ ከቆምኩ አይቀር። አንደኛ ሁላችሁም ማወቅ ያለባችሁ ዛሬ አምላካችን ኢየሱስ ክርስቶስ የመገለጡ ቀን ነው። 30 ዘመን ዝም ብሎ 30 ዘመን በዝምታ ቆይቶ ከ30 ዘመን በኋላ ተገልጧል። ይህ ማለት ገበሬው ወይም ዶክተሩ 20 ዓመት ያጠናል፣ ውጤታማ ሕክምና 5 ዓመት ያክማል። ተማሪው 10 ዓመት 15 ዓመት ያጠናል፣ ውጤታማ ስራ 1 ዓመት 2 ዓመት ይሰራል። ሰባኪው 10 ሰዓት ያነባል፣ 10 ደቂቃ ያስተምራል። የሰው ልጅ የመሰወሩን ጊዜን ካከበረ የመገለጥ ጊዜው የተከበረ ይሆናል። ዛሬ አምላካችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበት ነው። ከምቾቱ ከለምለሙ ስፍራ ወደማይመቸው ወደ በረሃው ሄዷል። ክርስትና በፈተና ውስጥም ክርስትና በመከራ ውስጥም የምንተው ሳይሆን አጥብቀን የምንይዘው መሆኑ የተገለጠበት ቀን ነው። አምላክ የሁሉ ጌታ ሲሆን ነገር ግን ከሁሉ ወደሚያንሰው ከሱ ወደሚያንሰው ወደ ፍጡሩ የሄደበት ቀን ነው። ዶክተር የለ፣ ፕሮፌሰር የለ፣ ኢንጂነር የለ፣ ፓይለት የለ፣ ባለሀብት የለ። ሁሉም ሰው ጥምቀትን ለመፈጸም ልጅነትን ለማግኘት ወደ ካህናት አባቶች መሄድ አለበት። በካህናት መስመር ውስጥ ያላለፈ በካህናት መስቀል ያልተባረከ እነሱ ይፍታ ያላሉት የእግዚአብሔር አምባሳደሮች እነርሱ በተሰጣቸው ስልጣን ያልጎበኙት ሰው መንግስቱን መውረስ አይችልም። ማንኛውም ሰው ዛሬ ዮሐንስ ወደ ክርስቶስ ሄዶ አጥምቆ ቢሆን ኖሮ የምድር ባለስልጣናትና ነገስታት ወደኛ እየመጣችሁ አጥምቁን ይሉ ነበረ። ስለዚህ የካህናት የአባቶች ክብር አብረውም ቢበሉ አብረውም ቢጠጡ በማህበረሰብ ውስጥ በአንድ ሲስተም ውስጥ በአንድ ሀገር ውስጥ ብንተዳደርም ስልጣናቸው ሰማያዊ መሆኑን የተረዳንበት የተማርንበት ቀን ነው። አምላክ የበታቾቹን አክብሯል። ስለዚህ በሌላ መልኩ እኛም የበታቾቻችንን እናክብር። የበላይን ማክበር ተገቢ ነው። አቻን ማክበር ትክክል ነው። የበታችን ማክበር ግን አምላክነት ነው። አምላክ ልብድ ሰሪ፣ ወፍጮ ጋሪ፣ መንቀላጣቢ የተባሉትን የገሊላ ገበሬዎች ሳይቀር ዝቅ ብሎ እግራቸውን አጥቧል። እኛም በዝቅታ በትህትና እርስ በርስ እንከባበር ነው። ሌላው መልእክት ጽድቅን ሁሉ ልንፈጽም ይገባናል የተባለበት ቀን ነው። ጽድቅን ሁሉ ማለት የብሉይ ኪዳን ጽድቅ የሰው ኃጢአት መግለጥ ነው። የአዲስ ኪዳን ጽድቅ ደግሞ የሰው ኃጢአት መሸፈን ነው። ዮሴፍ ጻድቅ ስለነበረ በስውር ይተዋት ዘንድ ወደደ ተብሏል። ስለዚህ ኃጢአትን መግለጥ
የብሉይ ኪዳን ነው። ዓይን ላጠፋ ዓይኑ እንዲጠፋ፣ የገደለ እንዲገደል። ነገር ግን ክርስቶስ ከዮሴፍ ተማሩ፣ ጽድቅን ሁሉ እንፈጽም ነው። እመቤታችን ጸንሳ በተገኘች ጊዜ ያለ ወንድ ዘር ዮሴፍ በስውር ይተዋት ዘንድ ወደደ ይላል። ጻድቅ ነበረና ሴምና ያፌት የአባታቸውን እርቃን ሸፈኑ። እርቃን በመሸፈን ጽድቅ አለ። ፀሐይና ጨረቃ እርቃን ሸፈኑ፣ በመሸፈኑ ጽድቅ አለ። በመግለጥ ውስጥ ደስታ የለም። ስለዚህ አምላካችን ኢየሱስ ክርስቶስ ጽድቅን ሁሉ እንፈጽም ዘንድ ይገባል ብሎ ሰዎች የሰውን በደል እንዲሸፍኑ እንጂ እንዲገልጡ አልተፈቀደላቸውም ብሎ ያስተማረበትም ቀን ነው። በውሃ ጥምቀትን አግኝተናል። በመናኛው ነገር እንግዲህ እግዚአብሔር አምላክ ክርስቶስ ኢየሱስ በዛ ምስጢር መካፈል ለሱ የሚያስገኝለት ነገር ሳይኖር እርሱ በውሃ ጥምቀት ከተጠመቀ እኔና እናንተ ባይገባን እንኳ አምላክ ስላደረገው ብቻ እናደርገዋለን። ለምሳሌ ትራምፕ አስፋልት ቢጠርግ ወይ ክትባት ቢከተብ እኛም ሁላችን ያለ ምክንያት አላደረገውም ጥቅም አለው ብለን እንደምናደርገው ሁሉ ክርስቶስ ኢየሱስ ደግሞ ያደረገው ነገር ሁሉ ከጥቅም በላይ ጥቅም አለው። አንድ ሰው በውሃ ጥምቀት ይገኛል ሲባል ለምን ካለ መጽሐፍ ቅዱስ አንባቢ መሆን ሳይሆን ፈላስፋ መሆን ብቻ በቂ ነው። ስለዚህ ክርስቲያኖች አምላካችን በውሃ ጥምቀትን የፈጸመበት ልጅነት በጥምቀት እንደሚገኝ በመቀበር መነሳት እንደሚገኝ ለኛ አብነት ሆኖ የተገለጠበት ቀን ነው። ለዚህ ቀን ያደረሰን አምላክ የተመሰገነ ይሁን። እግዚአብሔር የዕዳ ጽሕፈታችን እንደቀደደ ዘረኝነትን፣ ክፋትን፣ መለያየትን፣ ጥላቻን፣ የመነቃቀፍን እግዚአብሔር ከሕይወታችን ያስወግድልን። ይህን Thank you.